ዊሊያም ሳሊባ ባጋጠመው የጀርባ ጉዳት ለረጅም ጊዜ ከሜዳ እንደሚርቅ አርሰናል አስታወቀ። ጆን ስቶንስ ደግሞ የክለቡ የዝውውር ኢላማ ሆኗል። የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ባጋጠመው የጀርባ ጉዳት ምክንያት ቀዶ ጥገና እንደማይደረግለትና ነገር ግን ለረጅም ጊዜ ከሜዳ እንደሚርቅ አርሰናል አስታውቋል። የ25 ዓመቱ ፈረንሳዊ ተከላካይ ሀገሩ በዓለም ዋንጫ ግማሽ ፍጻሜ በስፔን 2-0 በተሸነፈችበት ጨዋታ ላይ በመጀመሪያው አጋማሽ በጉዳት ምክንያት ለመቀየር መገደዱ ይታወሳል። ሳሊባ ከአንድ ጨዋታ ውጪ በሁሉም የፈረንሳይ ዓለም ዋንጫ ጨዋታዎች ላይ በቋሚነት ተሰልፎ የተጫወተ ቢሆንም በጨዋታው ዕለት ግን በድንገት ምቾት ስላልተሰማው ኳሱን ከሜዳ ውጭ አውጥቶ የሕክምና እርዳታ ለመጠየቅ መጎዳቱ ይታወቃል። ይህንንም ተመልክቶ አርሰናል ስለ ሳሊባ የሕክምና ሁኔታ በይፋ መግለጫ ሰጥቷል። ዊሊያም ሳሊባ ከዓለም ዋንጫ አገልግሎት በኋላ ወደኛ ተመልሷል ሲል ነው ክለቡ ያስታወቀው። ወደ ለንደን ከተመለሰ በኋላ የተደረጉለት የከፍተኛ ባለሙያዎች ምርመራ የጀርባ ጉዳት እንዳጋጠመውና የማገገሚያ ጊዜ እንደሚያስፈልገው አረጋግጠዋል ብሏል። አጠቃላይ ግምገማዎች ቀዶ ጥገና እንደማያስፈልገው የጠቆሙ ሲሆን ይሁን እንጂ አሁን የታቀደ የማገገሚያ ፕሮግራሙን እንደሚጀምር ክለቡ አስታውቋል። ሳሊባ ለረጅም ጊዜ ከሜዳ ውጭ ይሆናል ተብሎ የሚጠበቅ ሲሆን ሁሉም ወደ ሙሉ ጤንነቱ በፍጥነት እንዲመለስ ለማድረግ ትኩረቱን እንደሰጠው አርሰናል አስታውቋል። ሳሊባ ባለፈው የውድድር ዘመን ለአርሰናል 50 ጨዋታዎችን ያደረገ ሲሆን በዓለም ዋንጫውም ለፈረንሳይ 6 ጨዋታዎችን በቋሚነት ጀምሯል። በተጠናቀቀ የውድድር ዘመን በአርሰናል ቤት ረጅም ደቂቃ ከተጫወቱ 3 ተጫዋቾች አንዱ የነበረ ሲሆን ወደ ዓለም ዋንጫ ከመሄዱ በፊትም ከጀርባ ህመም ጋር ተያይዞ ይጫወት እንደነበረም ይታወቃል። ሳሊባ ከፈረንሳይ የጨዋታ ክፍለ ጊዜ በፊት በሰጠው አስተያየት ለበርካታ ወራት ያህል ጥቃቅን ህመሞች ነበሩብኝ፣ ነገር ግን የሻምፒዮንስ ሊግ እና የፕሪሚየር ሊግ ጨዋታዎች ስለነበሩ ጥርሴን ነክሼ ሲጫወት ቆይቻለሁ ሲል ነው እንግዲህ ተቸግሮ እንደነበረ የገለጸው። ይህንን የሳሊባ ጉዳት ተከትሎ አርሰናል በዚህ የክረምት ዝውውር የመሃል ተከላካይ ፍለጋ ወደ ገበያ እንዲወጣ ካስገደዱት ዋና ምክንያቶች አንዱ ሆኗል። በዚህም መሰረት ባለፈው ወር ከማንቸስተር ሲቲ ጋር ውሉን አቋርጦ በነፃ ያለምንም ክለብ የሚገኘውን እንግሊዛዊውን ተከላካይ ጆን ስቶንስን ከዋናዎቹ የአርሰናል የዝውውር ኢላማዎች መካከል አንዱ አድርጎ እንደወሰደ ክለቡ ታውቋል። በተጨማሪም የቪላና የአርሰናል የዋጋ ግምት ሰፊ ልዩነት ቢኖረውም የአስቶን ቪላውን ኤዜሪ ኮንሳን በክለቡ አይን ውስጥ ከገቡ ተጫዋቾች አንዱ እንደሆኑ ዘ አትሌቲክስ ዘግቧል። እድሜው 32 የደረሰው ጆን ስቶንስ በሲቲ አሰልጣኝ ሚካኤል አርቴታ ረዳት በነበረበት ወቅት አብሮ የሰራ ሲሆን በቅርቡ የተጠናቀቀው የዓለም ዋንጫ ለሀገሩ እንግሊዝ 5 ጨዋታዎችን አድርጎ 3ቱን በቋሚነት አጠናቋል። በዚህም ጆን ስቶንስ የዊሊያም ሳሊባ ቀጥተኛ ልምድ ያለው ተተኪ በማድረግ አርሰናል ሊጠቀምበት እንዳሰበ ታውቋል። አርሰናል የፕሪሚየር ሊግ ዋንጫውን በሚቀጥለው ወር ነሐሴ 15 ቀን ከኮቨንትሪ ሲቲ ጋር አርብ ዕለት በሚያደርገው ጨዋታ እንደሚጀምር ይታወቃል።